ብዙዎች ተንሳፋፊው ከተማ ሲሉ ይጠሩታል። በቅጽል ስሙ ግን ትልቁ ዱላ ዘቢግ ስቲክ በመባል ነው የሚታወቀው። የሰው ልጅ የደረሰበትን ከፍተኛ የጥፋትም ሆነ የጥበቃ ቴክኖሎጂ ውጤት የያዘ የአሜሪካ የኃይል ማሳያ መርከብ ነው። መርከቡ በሄደበት ቦታ ሁሉ ሰላምን ሳይሆን ፍርሃትን፣ ንግግርን ሳይሆን ማስጠንቀቂያን ይዞ ይዞራል። ይህ መርከብ የብረት ክምር ብቻ አይደለም። መርከቡ የአሜሪካ የዲፕሎማሲና የወታደራዊ ጉልበት ምልክቷ ነው። ይህ መርከብ የአሜሪካ የማይበገረው ክንዷ ማሳያ ነው። ይህ መርከብ ከ80 እስከ 90 የሚሆኑ እንደ F-35 ያሉ ዘመናዊ ጀቶችን ተሸክሞ መዞር የሚችል በራሪ ነው። ማንም በፊቱ ሊቆም የማይደፍረው ይህ የባህሩ ላይ ጭራቅ አሜሪካ ዓለምን የምታዝበት ትልቁ ዱላዋ ነው። እዚህ መርከብ ላይ 5500 በላይ ሰራተኞች ይገኛሉ። ታዲያ መርከቡ በቀን ከ1.5 ሚሊዮን ሊትር በላይ የባህር ውሃን ወደ ንጹህ የመጠጥ ውሃ እየቀየረ ሰራተኞቹን ያጠጣል። መርከቡ ከ3 የእግር ኳስ ሜዳዎች በላይ የሚረዝም ርዝመት አለው። ይህን ግዝፈት ይዞም በሰዓት 56 ኪሎ ሜትር በላይ መብረር የሚችል ፈጥኖ ደራሽ ነው። ይህ መርከብ አሜሪካ ኃያል ስሟን በውቅያኖስ ሰሌዳ ላይ የጻፈችበት ደማቅ ብዕሯ ነው። ይህ መርከብ ዓለም ትንፋሿን ዋጥ አድርጋ የምታየው ትልቅ ዱላ ነው። ዩኤስኤስ ቴዎዶር ሮዝቬልት። ውድ የኢትዮ ዴይሊ ቤተሰቦቻችን ዛሬ ወደ መካከለኛው ምስራቅ ባህር እንወስዳችኋለን። በዓለማችን ላይ ካሉ እጅግ ግዙፍና አስፈሪ የጦር መርከቦች መካከል አንዱ የሆነው አሜሪካ ሰራሹ ዩኤስኤስ ቴዎዶር ሮዝቬልት በአሁኑ ወቅት በኢራን ደጃፍ ላይ ቆሞ ይገኛል። ዘቢግ ስቲክ ወይም ትልቁ ዱላ በሚል ቅጽል ስም የሚታወቀው ይህ የኒውክሌር ኃይል ተሸካሚ መርከብ በአሜሪካና በኢራን መካከል ላለው ፍጥጫ ዋነኛው የኃይል መገለጫ ሆኗል። ለመሆኑ ይህ መርከብ ምን ያህል ግዙፍ ነው? በውስጡ የያዛቸው አስደናቂ ሚስጥሮችስ ምንድን ናቸው? ተነግረው የማያልቁ ተደምጠው የማይሰለቹ ተአምራቱን በክፍል 1 ፕሮግራማችን እናስደሳችኋለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤታችንን እንዲቀላቀሉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ወደ ዩኤስኤስ ቴዎዶር ሮዝቬልት። በአሁኑ ወቅት በኢራን ደጃፍ ላይ ይገኛል። ዘቢግ ስቲክ ወይም ትልቁ ዱላ በሚል ቅጽል ስም የሚታወቀው ይህ የኒውክሌር ኃይል ተሸካሚ መርከብ ተንሳፋፊ ከተማ ያሰኘውን ግዝፈት ይዟል። የመርከቡ ርዝመት 333 ሜትር ይረዝማል። ይህ ማለት ከ3 የእግር ኳስ ሜዳዎች በላይ ይረዝማል ማለት ነው። ቁመቱም ቢሆን የ25 ፎቅ ህንፃ ርዝማኔን የያዘ መለሎ ነው። መርከቡ በአንድ ጊዜ ከ80 እስከ 90 የሚደርሱ ዘመናዊ የጦር አውሮፕላኖችን መሸከም ይችላል። እንደ FA-18 ሱፐር ሆርኔት እና እንደ F-35C ያሉ እጅግ ዘመናዊ ጀቶችን ይሸከማል። F-35C ላይትኒንግ II ጄት የአሜሪካ የቴክኖሎጂ ቁንጮ ነው። ባዶ ክብደቱ ወደ 15800 ኪሎ ግራም ገደማ ይመዝናል። ከነዳጁና መሳሪያው ጋር ደግሞ እስከ 31800 ኪሎ ግራም ሊመዝን ይችላል። ሌላው መርከቡ በብዛት የሚጭነው FA-18E ሱፐር ሆርኔት የተሰኘውን ጀት ነው። የዚህ ጀት ክብደት ደግሞ ከነዳጁና መሳሪያው ጋር እስከ 30 ኪሎ ግራም ይመዝናል። በዚህም በአማካይ አንድ ጀት 25 ቶን ይመዝናል ብንልና መርከቡ 80 ጀቶችን ይዟል ቢባል በመርከቡ ጀርባ ወይም ፍላይት ዴክ ላይ ብቻ 2 ሚሊዮን ኪሎ ግራም የብረት ክብደት ተጭኗል ማለት ነው። ይህ ክብደት ብቻውን ከ400 በላይ ዝሆኖችን መርከቡ ላይ እንደ መጫን ይቆጠራል። በዚህ ብቻ አይበቃም። መርከቡ ይህን ሁሉ የሚቆጠር ቶን ክብደት ተሸክሞ በሰዓት 56 ኪሎ ሜትር በባህር ላይ ይከንፋል። ይህ ነው እንግዲህ የአሜሪካን የምህንድስና ጥበብ ኃያል የሚያደርገው። እንቀጥላለን። በውስጡ ከ5500 በላይ መርከበኞች፣ ወታደሮችና የቴክኒክ ባለሙያዎች ይኖሩበታል። መርከቡ የራሱ የሆነ ፖሊስ፣ ሆስፒታል፣ ሬስቶራንትና እንዲያውም የራሱ የፖስታ ቤትና የጋዜጣ ማተሚያ ሁሉ አለው። መርከቡ በ2 የኒውክሌር ሪያክተሮች ነው የሚሰራው። ይህ ማለት ለ25 ዓመታት ያህል ነዳጅ ሳይቀዳ ያለማቋረጥ በባህር ላይ መጓዝ ይችላል። ይህ መርከብ ብቻውን አይንቀሳቀስም። በዙሪያው በታጠቁ መርከቦች የታጀበ ነው። እነዚህ የታጀቡ መርከቦች ማንኛውንም ሚሳኤል አየር ላይ የማክሸፍ አቅም አላቸው። በመርከቡ ላይ በየ20 ሰከንዱ አንድ አውሮፕላን ማስወንጨፍ ይቻላል። አውሮፕላኖቹ በከፍተኛ ፍጥነት እንዲነሱ ስቲም ካታፑልት የተባለ ቴክኖሎጂ ይጠቀማል።
ይህ ማለት መርከቡ በሰዓት ውስጥ የአንድን ሀገር የጦር ኃይል ሙሉ በሙሉ ማውደም ይችላል ማለት ነው። በኋላም የተነሱት አውሮፕላኖች መልሰው ሲያርፉ በሰከንዶች ውስጥ ሪስቶር ኬብል በተባለ ሽቦ ተጠልፈው እንዲቆሙ ይደረጋል። ይህም አውሮፕላኖቹ በሰላም እንዲያርፉ ያስችላቸዋል። በመርከቡ ላይ በቀን ከ18000 በላይ ምግቦች ይዘጋጃሉ። መርከበኞቹ በቀን 800 ደርዘን እንቁላልና በሺዎች የሚቆጠሩ ኪሎ ስጋዎችን ይመገባሉ። መርከቡ በቀን ከ1.5 ሚሊዮን ሊትር በላይ የባህር ውሃን ወደ ንጹህ የመጠጥ ውሃ የሚቀይር ማሽን አለው። ይህም ከባህር እያጣራ ንጹህ የሚጠጣ ውሃ ለ5000 ሰራተኞቹ ያደርሳል ማለት ነው። መርከቡ በዙሪያው ያሉትን የጠላት ራዳሮች የመጥለፍ ወይም ጃም የማድረግ አቅም አለው። ኢራን ወይም ሁቲዎች ሚሳኤል ቢተኩሱ መርከቡ ላይ ያለው የቴክኖሎጂ ሲስተም የሚሳኤሉን አቅጣጫ በማሳት ባህር ላይ እንዲወድቅ ያደርገዋል። ሌላው በአሁኑ ወቅት በዩክሬንና በመካከለኛው ምስራቅ እንደታየው ትናንሽ ድሮኖች ትልቅ ስጋት እየሆኑ ቢመጡም ዩኤስኤስ ሮዝቬልት ግን እነዚህን ትናንሽ ድሮኖች በሌዘርና በኤሌክትሮማግኔቲክ ሞገዶች አየር ላይ የመቆጣጠር አቅም አለው። ይህ አንቲ ድሮን ሲስተም በአሁኑ ወቅት በፔንታገን እጅግ ሚስጥራዊ የተባለለት ፕሮጀክት ነው። ይህ መርከብ በመካከለኛው ምስራቅ ብቻ አይደለም ስራው። አሜሪካ ይህን መርከብ ወደ ደቡብ ቻይና ባህር ስትልክ ቻይና እረፍት ታጣለች። ቻይና አውሮፕላን ተሸካሚ መርከብ ገዳይ ካሪየር ኪለር የሚባሉ ሚሳኤሎችን ሰርታለች። ዩኤስኤስ ሮዝቬልት ግን እነዚህ ሚሳኤሎች ቀድሞ የማየትና የማጥፋት ብቃት ስላለው ቻይና በታይዋን ዙሪያ የምታደርገውን እንቅስቃሴ ለመግታት ዋነኛ መሳሪያ ነው ይባልለታል። ሩሲያ በሰሜን ዋልታ በኩል እንቅስቃሴ ስታደርግ ዩኤስኤስ ሮዝቬልት በአካባቢው በመታየት ለሩሲያ ቀጥተኛ ማስጠንቀቂያም ይሰጣል። መርከቡ እጅግ በጣም ቀዝቃዛ በሆነ የአየር ሁኔታ ውስጥ እንኳ አውሮፕላኖችን የማስነሳት ብቃት እንዲኖረው ተደርጎ ነው የተሰራው። ብቻ መርከቡ ከባህር ባህር ሲንጎማለል የሚደፍረው የለም። በዚህ መርከብ ላይ ተቀጥሮ መስራት ጀግንነት ብቻ ሳይሆን ትልቅ መስዋዕትነት ነው። በመርከቡ ላይ ያሉት መርከበኞች በቀን ከ12 እስከ 16 ሰዓት ይሰራሉ። አውሮፕላኖች ሲነሱና ሲያርፉ የሚፈጥሩት ድምፅ እጅግ ከፍተኛ በመሆኑ በመርከብ ውስጥ በሰላም መተኛት የማይታሰብ ነው። በተጨማሪም መርከቡ አንዴ ከወደብ ከወጣ ከ6 እስከ 10 ወራት ባህር ላይ ሊቆይ ይችላል። መርከበኞቹ ሰማይና ባህር ብቻ እያዩ ወራትን ያሳልፋሉ። መርከቡ ኒውክሌር ተሸካሚ እንደመሆኑ እያንዳንዱ ሰራተኛ ስለ ራዲዬሽን መከላከያና ስለ ድንገተኛ አደጋ ከፍተኛ ስልጠና ይወስዳል። በመርከቡ አናት ላይ ያሉት የሚሽከረከሩት ራዳሮች በ360 ዲግሪ በመቶች የሚቆጠሩ ኪሎ ሜትሮችን የመቃኘት አቅም አላቸው። አሜሪካ ይህን መርከቧን እንደ ማዘዣ ዱላዋ ነው የምትመለከተው። ኢራን በእስራኤል ላይ ጥቃት ለመሰንዘር በምትስትበት ወቅት ዩኤስኤስ ሮዝቬልት በኤደን ባህረ ሰላጤና በኦማን ባህር አካባቢ እየታየ ጥቃት ካደረሳችሁ አጸፋው ከባድ ይሆናል የሚል መልእክት ያስተላልፋል። በየመን የሚገኙት የሁቲ አማጽያን በንግድ መርከቦች ላይ የሚያደርሱትን ጥቃት ለመከላከል ይህ መርከብ እንደ ባህር ላይ ፖሊስ ሆኖ ያገለግላል። ከመሬት የሚተኮሱ ሚሳኤሎችን በማክሸፍና የሁቲዎችን ወታደራዊ መሰረት ከአየር ላይ በመምታት ግንባር ቀደም ነው። እንዲህ አይነት ግዙፍ መርከብ በአንድ ሀገር ባህር ዳርቻ መታየቱ ብቻ በጠላት ላይ ትልቅ የፍርሃት ስነ ልቦና ይፈጥራል። ኢራን ይህን መርከብ በቀጥታ መቅጠም እንደማትችል ታውቃለች። ምክንያቱም መርከቡን ለመምታት የሚሞክር ማንኛውም ሚሳኤል በደቂቃዎች ውስጥ አየር ላይ ከሽፋል። ትልቁ ዱላ ለምን ተባለ? ቀደም ሲል እንደጠቀስላችሁ የዚህ መርከብ ቅጽል ስም ዘ ቢግ ስቲክ ነው። ይህ ስያሜ የመጣው ፕሬዚዳንት ቴዎዶር ሮዝቬልት ስፒክ ሶፍትሊ ኤንድ ኬሪ ኤ ቢግ ስቲክ፣ በእርጋታ ተናገር ግን ትልቅ ዱላ ያዝ ከሚለው አባባላቸው ነው። እንግዲህ ተመልካቾቻችን ዛሬ የተመለከትነው ዩኤስኤስ ቴዎዶር ሮዝቬልት ተራ የጦር መርከብ አይደለም። የአሜሪካ የዲፕሎማሲ ቋንቋ፣ የሀያላን ሀገራት የጉልበት መለኪያና በመካከለኛው ምስራቅ ለሚሰፍነው የጦርነት ነፋስ እንደ ግድብ ሆኖ የቆመ ተንሳፋፊ ምሽግ ነው። ዛሬ ዓለማችን ያለችበት ሁኔታ እጅግ አሳሳቢ ነው። ከዩክሬን እስከ ጋዛ፣ ከቀይ ባህር እስከ ደቡብ ቻይና ባህር ድረስ ያለው ውጥረት የዓለምን ሰላም ጥያቄ ውስጥ ከቶታል። ይህ መርከብ በአካባቢው መኖሩ የኢራንን ድፍረት ይገታ ይሆን ወይስ ኢራን በተለመደ ድፍረቷ ከዚህ ግዙፍ መርከብ ጋር ፊት ለፊት ትጋፈጣለች ወይ? መልሶ ያለው በሚቀጥሉት ጥቂት ሳምንታት ውስጥ ይሆናል። እዚህ ጋር ግን አንድ መነሳት ያለበት ትልቅ ጥያቄ አለ። ይህ ሁሉ የቢሊዮን ዶላር ብረት፣ ይህ ሁሉ የኒውክሌር ኃይልና ዘመናዊ ጀቶች ለምን አስፈለጉ? ዓለማችን ለሰላም የምታወጣው ወጪ ጦርነት ከሚጠይቀው መስዋዕትነት ጋር ሲነጻጸር እጅግ አነስተኛ ነው። ነገር ግን እንደ ዩኤስኤስ ሮዝቬልት ያሉ የባህር ላይ ጭራቆች የግድ አስፈላጊ የሚሆኑበት አንድ እውነት አለ። እሱም የኃይል ሚዛንን ማስጠበቅ ነው።
ታሪክ እንደሚያስተምረን አንዱ ወገን እጅግ ኃያል ሆኖ ሌላኛው ደካማ ሲሆን ጦርነት ይቀሰቀሳል። አሜሪካ ይህን መርከብ በመካከለኛ ምስራቅ ባህር ላይ ደቅና እኔ እዚህ አለሁ ማለቷ በኢራንና በእስራኤል በሁቲና በንግድ መርከቦች መካከል ያለውን ፍጥጫ ወደ ለየለት ጦርነት እንዳይቀየር እንደ ብረት አጥር ሆኖ ያገለግላል። ነገር ግን ይህ አጥር እስከ መቼ ይጸናል? ቴክኖሎጂው የረቀቀ በሄደ ቁጥር እንደ ሃይፐርሶኒክ ሚሳይል ያሉ አዳዲስ መሳሪያዎች የእነዚህን ግዙፍ መርከቦች ኃያልነት እየተፈታተኑ ነው። ሩሲያና ቻይናም የራሳቸውን የአውሮፕላን ተሸካሚ መርከብ መሳሪያዎች እያሳደጉ ነው። ይህ ማለት የነገዋ ዓለም ከዛሬዋ በበለጠ የጦር መሳሪያ እሽቅድድም ውስጥ ትገባለች ማለት ነው። ይህንን ቪዲዮ ስንመለከት መርከቡን በግርማ ሞገሱ ብቻ ሳይሆን በውስጡ የያዘውን የጥፋት አቅምን ማሰብ ይኖርብናል። አንድ ስህተት፣ አንድ የተሳሳተ ትዕዛዝ ወይም አንድ ያልታሰበ ጥቃት ዓለምን ወደማይመለስ መከራ ሊከታት ይችላል። ይህንን ግዙፍ መርከብ ስንመለከት የሰው ልጅ ጥበብ ለጥፋት ሳይሆን ለልማት ቢውል ዓለማችን ምን ትመስል ነበር የሚለው ጥያቄ በአእምሯችን ላይ ያቃጭላል። በአጠቃላይ ዩኤስኤስ ሮዝቬልት የሰው ልጅ የደረሰበት ከፍተኛ የጥፋትም ሆነ የጥበቃ ቴክኖሎጂ ውጤት ነው። መርከቡ በሄደበት ቦታ ሁሉ ሰላምን ሳይሆን ፍርሃትን፣ ንግግርን ሳይሆን ማስጠንቀቂያን ይዞ ይዞራል። ኢራን ይህንን ግዙፍ መርከብ አይታ የምትወስደው እርምጃ የቀጠናውን ብቻ ሳይሆን የዓለምን የኢኮኖሚ ሁኔታ ይወስነዋል። የተከበራችሁ የኢትዮ ዴይሊ ቤተሰቦቻችን የዚህ መርከብ ቀጣይ አስገራሚ እውነታዎችና የውስጥ ክፍሉን በክፍል 2 መሰናዷችን የምናቀርብላችሁ ይሆናል። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ቪዲዮ ለሌሎች እንዲዳረስ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤታችንን ይቀላቀሉ ስንል በአክብሮት እንጋብዛችኋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም